ተረጋጋ እንጂ ምን ሆነሃል? አረ ሰዎች ባካችሁ ድረሱልኝ። ቤሉል ባክ ተረጋጋ። ይሁን መልጣ እኔን አንድ ቃል ከመናገርሽ በፊት ይሄን ነገር ማሰብ ነበረብሽ። አሁን አየሽው? እሺ እናቴ እንዴት ናት? የት ናት? እባክሽን አንዴ እንኳን አሳይ። ጭራሽ እንዳሳይሽም ትፈልጊያለሽ? በጣም ደፋር ነሽ እውነት። ቆይ እኔ ካስቀየምኩሽ እኔ ነው እንጂ እሷ መግባት ምን አመጣው? በዛ ላይ ትልቅ ሰው እንደሆነሽ ታውቂያለሽ። ቆይ አንቺ ግን ምን አይነት ሰው ነሽ? ምን አይነት ሰው ነኝ? በጣም በቀለኛ ሰው ነኝ። ማንም ሰው እኔ መናገር አይደለም ቀና ብሎ በክፋት ማየት አይችልም። አሊያ የሞት ጉድጓድ እንደቆፈረ ቁጠሪው። ለዛውም ደግሞ አንቺ። እሺ እሷ ልቀቂያትና ወይ እኔን ያዥ። ቢሆን እኮ እኔም ደስ ይለኝ ነበር፣ ግን በጭራሽ እንደዛ መሆን አይችልም። አንቺን የሚበቀልሽ በምትወጃቸው ሰዎች ብቻ ነው። እሺ እናቴን እንድትለቂልኝ ምን እንዳደርግልሽ ነው የፈለግሽው? በጣም ጥሩ። አሁን ወደ መስመር የመጣሽ አንደኛ ነገር የምሰጥሽ ወረቀት ላይ ትፈርሚያለሽ። ቶሎ በይ። ስንከፈርኝ ሁለተኛው ነገር ደግሞ አንቺን ቤተሰቦችሽን ቤቱን ለቃችሁ ትወጣላችሁ። ገባሽ? ሶስተኛው ነገር ደግሞ ቤሉል ቤት ሊከራይላችሁ ቢላችሁ እንኳን ከሱ 5 ሳንቲም እንዳትቀበሉ። ምክንያቱም ገንዘቡ በተዘዋዋሪ የኔ ገንዘብ ነው። ስለዚህ እሱ ማድረግ አትችሉም። ገባሽ? እትዬ እሺ ነው እወጣለሁ። እነሱ ግን ምን? ቆይ ግን ትንሽ አታፍሪም እንዴ? በድንገት እኮ ነው መተው የወደቁብኝ። ቆይ እናንተ ግን ሸሚ የሚባል ነገር አታውቁም እንዴ? እሺ ይወጣሉ፣ ግን ነገሮችን ማስተካከል አለብኝ። ወሬኛ እስከ ዛሬ አላስተካከልሽው ነው። አሁን ነው እንደምታስተካክዩ? ምን ነው ባልሽ ሀብታም አይደለም እንዴ? ወይስ አንቺ ቤት ዘበኛ ነው ያገባሽው? አይ አሁን ቀጥ ብላችሁ ውጡ። እሺ እናትሽ ላይ ሌላ ነገር ነው። እትዬ በፈጠረሽ፣ እትዬ በእናትሽ እንደዚህ አታድርጊ። በፈጠረሽ እናቴን በሰላም ልቀቂያት በእናትሽ። አይሰራም። አንቺ ጅል ጭራሽ በማይታወቅ ስልክ ትደውያለሽ። ስታይ ምንድን ነው መስለሽ? ስሚ ልሹ ብልክትኝ ጫፍ ላይ እያደረስሽው ነው። ቶሎ ብለሽ ደውይ። ስሚ ስልኩን እንዳትዘጊው። የምትዘጊ ከሆነ ራስሽ ላይ ትልቅ ችግር ትፈጥራለሽ። ስለዚህ በሰዓት አውሪ። ወይዘሮ ሄለን እነ መሲን አስጠነቀቀች። መሲን እናትሽን በህይወት ማግኘት የምትፈልጊ ከሆነ እዚህ ወረቀት ላይ ፈርሚና፣ ያ ብቻ ሳይሆን ደግሞ ቤቱን ለቃችሁ ውጡ። ቤቱን ለቃችሁ ስትወጡ ግን ከቤተሰቡ ርቃችሁ ነው። ቤሉል ቤት ልከራይላችሁ እንኳ ቢላችሁም እሺ እንዳትይ፣ ምክንያቱም የእሱ ገንዘብ በተዘዋወሪ የኔ ስለሆነ ብላለች። ቤሉል ኑኑን ያገተቻትም ሆነ የአዶኒ አባት የታገተበት መኪና አንድ አይነት መሆኑና በዛ ላይ ደግሞ ያሳገተቻቸው ወይዘሮ ሄለን እንደሆነች ቤሉል ደርሶበታል። ቤሉል ለወይዘሮ ሄለን ቢደውልም ስልክ እያነሳች አልነበረም። ግን ደግሞ ቤሉል ኤልሹን አስጨንቆ በኤልሹ ስልክ አስደውሎላት ነበር። ስልኩን እዘጋዋለሁ እምትይ ከሆነ ውርዴ ከራሴ በራስሽ ላይ ነው ችግር የምታመጪው፣ ስለዚህ የምልሽን ታዳምጪኛለሽ ብሎ አስጨንቋታል። ቤሉል ምን ማድረግ ይችላል? መሲ አዲሱ ትዳሯ ሙሽራዋ መሲ ሙሽራዋ ጠፍቶባታል። ቴዲ የት እንዳለ የት እንደገባ ምን እንደገጠመው የሚታወቅ ነገር የለም። ብቻ ግን በተደጋጋሚ ስልክ ብትደውልም እያነሳላት አይደለም። መሲስ ምን ልትወስን ትችል ይሆን? መሲ ወረቀት የፈረመችበት እሱ ወረቀት ምን ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከት ነው እንግዲህ ተከታታይ ድራማ እንግዲህ ወይዘሮ አይንዬ ከቤት እንደወጣች አልተመለሰችም ነበር። ይህ የሚሆነው በሽምግልናው ምክንያት ነው። በሽምግልናው እጅግ በጣም አዝናና ተከፍታ ስለነበረ ከቤት ወጣ ወደ ቤተ ክርስቲያን እንደነበር፣ ግን በዛውም ደግሞ ወይዘሮ ሄለን አይንዬን አግታታለች። መሲ ወይዘሮ ሄለንን ተናግራት ስለነበረ ወይዘሮ ሄለን ደግሞ መሲ ማበቀሏን ቀጥላለች። አይንዬ እሷ ጋር እንዳለችና በድብቅ እንዲገናኙ ለማንም ሰው እንዳትናገር መፈረም ያለባት ወረቀት እንዳለ ነግራት ነበር። እናም እንግዲህ መሲ ቃሏን ጠብቃ ወደ ወይዘሮ ሄለን ዘንድ ሄዳለች። ወይዘሮ ሄለን ዘንድ በሄደችበት ጊዜ ምን እንዳረግ ነው የምትፈልጊው ብትላትም ከማይጣሉት ሰው ጋር ተጣልተሻል፣ እኔ ማን እንደሆንኩ አታቂም ብላታለች። እኔ የበቀል ሰው ነኝ። እኔ አንድ የበደለኝን እጥፍ ድርብ አድርጌ ነው የምመልሰው። ያለ ሀሳብ እኔ ላይ ተዘብስፋችሁ ሸክም ሆናችሁብኝ እየኖራችሁ ጭራሽ እኔን ስትናገሪ አታፍሪም እንደ እያለቻት ነበር። መሲም እባክሽ እናቴ ምንም እንዳታረጊብኝ፣ እናቴ ትልቅ ሰው ናት፣ ቢያንስ እሱ እንኳን ሊያሳዘንሽ አይችልም፣ እንዴት እንደዚህ ታረጊያለሽ ብላት ነበር። እናትሽን የምትፈልጊ ከሆነ አድርጊ የምልሽን ነገር ታደርጊያለሽ ብላት ነበር።
መሲም ለእናቷ ስትል ምንም ነገር ሳታቅማማ ለማድረግ ተስማምታለች። ፈርሜ የተባለችበትን ወረቀትን እንኳን በቅጡ ሳታነበው ምን እንደሚል እንኳን ሳታየው በወይዘሮ ሄለን ሀሳብ ተስማምታ ፈርማለች ማለት ነው። እናም እንግዲህ ወረቀቱን ከፈረመች በኋላ አንድ ሌላ ቅድመ ሁኔታ አለኝ ብላታለች። እሱ ምንድን ነው ባለቻት ጊዜ ቤቱን ለቃችሁ ትወጣላችሁ ዛሬ ነገ ሳትሉ ብላት ነበር። እሱን እኔ መውጣት እችላለሁ ግን ደግሞ እነሱ ስትላት ግን ደግሞ የሚባል ነገር የለም ሁላችሁም ቤት የለቃችሁ እብስ ብላችሁ ትወጣላችሁ። ድንገት እኮ ነው የመጣችሁብኝ። ድንገት ላይ መታችሁ ተሸክሚያችሁ ነው ተዘፍስፋችሁ። ስለዚህ አሁን ቤቱን ለቃችሁ ትወጣላችሁ። ግን ደግሞ ቤቱን ለቃችሁ ስትወጡ ቤሉል ቤት ልከራይላችሁ እንኳን ቢላችሁ በሀሳቡ መስማማት የለባችሁም። ከቤተሰብ ትርቃላችሁ ብላ አስጠንቅቃታለች። እንደ ቢያንስ ጊዜ ያስፈልገኛል አንዳንድ ነገሮችን እስከማመቻች ብትላትም በመሲ ባል ተሳልቃባታለች። እንዴ አዲስ ሙሽራ አይደለሽ እንዴ? ያገባሽው ባለ ሀብት ንብረት የለውም እንዴ ነው ወይስ እንዳንቺ ጥበቃ ነው እያለች እየተሳለቀችባት ነበር። መሲም ሁሉንም ችላል እናቷ ብላ እባክሽ ብትላትም አሁኑኑ እንድትወጡ ፈልጋለሁ ብላታለች። እሺ በቃ እወጣለሁ ግን ደግሞ እናቴን ልቀቂልኝ ብትላትም እናትሽን ማግኘት ትፈልጊያለሽ ብላ ጥላት መኪናውን ዘግታ ልትሄድ ስትል እንግዲህ መሲ እግሯ ላይ ወድቃ ተንበርክካ እባክሽ እትዬ እያለች እየለመነቻት ነበር። ይሄ ከመምጣቱ በፊት ማሰብ ነበረብሽ። እኔ ሄለንን አታውቂኝም ማለት ነው። አንድ በአንድ የምትወጃቸውን ሰዎች እየነጠቁ አሰቃይሻለሁ ብላ ፎክራና ዝታ መሲን በተንበረከከችባት ገፍትራ ጥላት ሄዳለች። መሲ እያለቀሰች የቴዲን ስልክ በተደጋጋሚ ብትሞክረውም የቴዲ ስልክ እየሰራ አይደለም። ቴዲ መጣሁ ብሎ እንደወጣ ሳይመለስ በዛው ቀርቷል። ምን እንደገጠመውም አልታወቀም። እናም መሲ እናቴንም ያገኝልኛል ተስፋ ይሆነኛል እኔም ከጭንቀት ከሰው ቤት ወጣሁኝ ብላ ደስታዋን ሳጨርስ ደግሞ ያልጠበቀችው ከባድ ችግር ገጥሟታል። በሌላ በኩል የምታፈቅረው ሰው የለም። ዋናዋ ደግሞ እናቷም ከጎኗ የለችም። ይሄ ሁሉ የተፈጠረው በሷ በኩል መሆኑ በሷ ስበብ መሆኑ ደግሞ የበለጠ ሰላም ነሷታል። እናም እንግዲህ መሲ እያለቃቀሰች ወደ ቤት የተመለሰች ቢሆንም ቤት ስትመለስ እንግዲህ ያልጠበቀችው ነገር አግኝታለች። ቤሉል የወይዘሮ ሄለን ነገር ግራ አጋብቶታል። ምን እየተፈጠረ እንኳን እንደሆነ አዶኒ ለኑኑ በሩን ዘግቶባት አንድ ሚስጥር ልንገርሽ ለሚስጥር የታማኝ ከሆንሽ ብሏት ነበር። እሷም እባክህ ምንም ነገር እንዳታደርግ እኔ ምንም አይደለሁም እያለችው ነበር። እሱም ለመጉዳት ሳይሆን የመጣው የሚያዋራው ሰው ስለሚያስፈልገው ሚስጥሩ ሊነግራት እንደሆነ ነግሮ ጠይቋታል። እሷም እንዴ ረስተ የለም እንዴ ብትለውም እኮ ለዛ እኮ ነው ሚስጥር ልንገርሽ እምልሽ እና ሚስጥሬን አስጨርሽኝ አዳምጪኝ እያላት ነበር። እሷም ታማኝ ነኝ እሺ ሚስጥርህን ሚስጥር አድርጌ ይዝልሃለሁ ብላ በሀሳቡ ተስማምታለች። እንደዛ ከሆነ እኔ ምንም ነገር አልረሳውም ሁሉንም ነገር እያስመሰልኩ እንጂ አልረሳሁም። ምክንያቱም ሄለን በሰዓቱ ያደረገችውን አንድ በአንድ ለኑኑ ነግሯታል ማለት ነው። እንዴ እትዬማ ይሄን በጭራሽ ልታረግ አትችልም አንተ ረስተሃል እያለችው ነበር። አላመንሽኝም እኔ ምንም ነገር የረሳሁት የለም በሰዓቱ መታኝ ሰወድቅ የሚያስረሳ መድኃኒት እንዲጠጣ አድርጋኝ ነበር። ግን ደግሞ እኔ የጠጣሁ መስዬ ካጠገቤ ስትሄድ እሱን አስወጥቼዋለሁ ብሎ ነግሯታል። እና መሲ ኑኑ ይህን የሰማችውን ማመን አቅቷታል። እና ሚስጥሬን ደብቄ ለማንም ሰው ምንም እንዳትይ በምታስፈልገኝ ሰዓት እነግርሻለሁ እንድታግዥኝ ይፈልጋለሁ ብሏታል። ኑኑም እሺ ብላ በሀሳቡ ተስማምታ ባየችው ነገር ማመን አቅቷት ታዲያ እንደዛ ከሆነ እንደዛ ስታሰቃየኝ የነበረው ሆን ብለህ ነው ወይ እያለችው ነበር። እሱም አው እያስመሰልኩ ነው እያላት ነበር። እናም እንግዲህ በዚህ ሁኔታ ላይ ኑኑ ከላይ ወደ ሳሎን በመጣችበት ጊዜ ቤሉል ብቻውን ቁጭ ብሎ ነበር። ቤሉል ብቻውን ቁጭ ብሎ ስለ ወይዘሮ ሄለን ማሰቡን አላቆመም። ምክንያቱም ወይዘሮ ሄለን ከዚህ በፊት እንግዲህ እሱ እናቴ ብሎ እማዬ ብሎ የሚጠራት መልካም ሰው ብሎ የሚጠራት ሰው አባቱም ደግሞ በመልካምነቷ የሚያውቃት ወይዘሮ ሄለን መልካም ሳትሆን የሰው ጭራቅ እንደሆነች አንዳንድ ነገሮችን እያየ ሲመጣ ያየውን ነገር ማመን እያቃተው መጥቷል። እናም ስለሷ ሲወሩ የነበሩ አንዳንድ ነገሮች እውነት መሆናቸውን እያረጋገጠ ያለ ይመስላል። እና እንግዲህ ወይዘሮ ሄለን ይዛው ስትሄድ የነበረ መኪና በተደጋጋሚ ተከታትሏት ስለነበረ የሆነ ጊዜ አዶኒ የኔ አባትና ኑኑ የታገቱበት መኪና ተመሳሳይ ታርጋ ነው ያለው ብሎ ነግሮት ነበር። እና ይሄንንም ታርጋ ቁጥር አዶኒ ስልክ ላይ ተወስ ስለነበረ ከአዶኒ ስልክ እንድትቀበልለት ኑኑን ጠይቋታል ማለት ነው። ኑኑ ስትመጣ አዶኒ ካንቺ ጋር ብቻ ነው ሊግባባ የሚችለው፣ ስለዚህ ምንም ነገር ብትጠይቂው እሺ ሊልሽ የሚችለው አንቺን ብቻ ነው። እናም እባክሽ ከአዶኒ ጋር ስልኩን ተቀብለሽ ታመጭልኛለሽ ብሏት ነበር። ኑኑም ለምንድን ነው ባለች ጊዜ አይዞሽ የእሱን ስልክ ባንቺ ስም ተቀብዬ ወንጀል ወይም ሌላ መጥፎ ነገር ልሰራበት ሳይሆን ለሆነ ጉዳይ ፈልጌው ነው።
እና ባክሽ ብሏት ነበር። ኑኑም ለምን ፈለግከው? እንደዛ ከሆነ ለምን አንተ ራስህ አትጠይቀውም ብለው ነበር። እሱም ደግሞ እኔ ከጠየኩትማ ለእኔ ሊሰጠኝ በጭራሽ አይችልም ብሏታል። እና እሷም እሺ ልሞክር ብላ ሀሳቡን ተቀብላ ሄዳ ነበር። አዶኒም እንደጠየቀችው እሺ ብሎ ነበር የሰጣት። ግን ደግሞ ስልኩን አንጥታ ለቤሉል ስትሰጠው ቤሉል ፎቶ ያነሳውን መኪናና ደግሞ የአዶኒ ስልክ ላይ ያለውን የመኪና ታርጋ ሲያመሳስለው አንድ አይነት ነበር። ይሄንን አላምንም እያለ ነው። ይሄን አላምንም፣ እንዴት አይኔ ስር ቁጭ ብላ ይሄን ሁሉ ነገር ስታደርግ እንደዚህ አይነት ሰው መሆኗን እንዴት ላውቅ አልቻልኩኝም? ምንድነው የተፈጠረው? እያለ ራሱን ጥፋተኛ እያደረገ አዶኒ ራሱን እየወቀሰ ይገኛል። እናም እንግዲህ በዚህን ጊዜ አዶኒ ያየውን ነገር ማመን ሲያቅተው ይሄማ መሆን የለበትም፣ እራሷ ነበረች እንደዛ ያደረገችው፣ እራሷ ናት፣ እንዴትን ያላወቅኩም፣ እንዴትን ያልገባኝም ብሎ እጅግ በጣም ተበሳጭቶ ትራሶቹን ሁሉ እየወረወረ ነበር። እናም በዚህን ጊዜ ኑኑ በጣም ተደናግጣ ቤሉል ተረጋጋ እያለችው ነበር። እሱም ሊረጋጋ አልቻለም። ቤቱን በአንድ እግር አውጥቶታል፣ ቤቱን በአንድ እግር ገለባብጦታል ማለት ነው። እና በዚህን ጊዜ እርዱኝ እያለች ኑኑ እየተጣራች ነበር። መሲ ድንገት ወደዛ ሄዳለች። ምን ሆናችሁ ነው? ምንድነው የተፈጠረው ያለው ብላ ነበር። ቤሉልም እንግዲህ ያየው ነገር ማመን ስላቃተው ኑኑ ወደ ላይ ሄጂ ከመሲ ጋር ማውራት አለብኝ ብሏት ነበር። እና መሲም ኑኑ ለምንድን ነው የሚሄደው? ሰዎች ነገሩኝ እንጂ ምንድነው እየተፈጠረ ያለው ብላ ነበር። መሲም እኛ እናውራ አንቺ ሂጂ ኑኑ ብላት ነበር። ኑኑ ግን መስማት እፈልጋለሁ ባለች ጊዜ ይሄ ላንቺ የሚሆን አይደለም ሂጂ ብዬሻለሁ ብሎ ቤሉል ሲጮህባት የቤሉል ሁኔታ ስላስፈራት ተነስታ አዶኒ ዘንድ ሄዳለች። አዶኒ ስልኬን ሰጠሽው አይደል ባላት ጊዜ አዎ ስትለው እና ታዲያ እሱ ራሱ ለምን አልጠየቀኝም? ለዚህ ነበር ትታመኛለሽ ወይ ሚስጥረኛ መሆን ትችላለሽ ወይ ብዬ ጠየቅኩሽ ብሏታል። ለመጥፎ ነገር እኮ አይደለም፣ አንተን ቢጠይቅህ የምትሰጠው ስላልመሰለው ነው። በዛ ላይ ደግሞ የሆነ ነገርን ለማየት ይመስለኛል፣ ሌላ ምንም ነገር የለም ብለው ነበር። አዶኒ እኔም ቢጠይቀኝ እኔ ራሴ እሱ ጠይቆ መጥቶ ቢወስድ ይሰጠው ነበር እያለ ዝም ብሏል። እናም እንግዲህ ከዛ በኋላ አዶኒ ወይዘሮ ሄለን እየተደበቀች ወደዛ ቤት እየመጣች ኤልሹ ጋር እየተገናኘች ትሄድ እንደነበረ ለኑኑ ሲነግራት ኑኑ በጭራሽ በገዛ ቤቷ ተደብቃት መጣም እንደዛ አታደርግም እያለች የነበረችውን አሁን ሁኔታው እያረጋገጠላት ያለ ይመስላል። ምክንያቱም ኑኑ ወይዘሮ ሄለን እዚህ ቤት መታ ታውቅ ነበር ከዚህ በፊት ሲል በጭራሽ እሱ አልመጣችም፣ እየቃዥህ ነው፣ አሁንም እንደረሳህ ነው ያለው እያለች ከአዶኒ ጋር ስትከራከር የነበረው እንግዲህ አዶኒ አሁንም የረሳ ስለመሰላት ነበር። ግን ደግሞ አዶኒ ሲነግራት የነበረውን የሚያረጋግጠው የቤሉል ሁኔታ ስታይ ያረጋገጠላት ይመስላል። እናም እንግዲህ መሲ አዶኒን ምን እንደሆነ ስትጠይቀው አዶኒም እንግዲህ ያለውን ነገር እንትን ብሏል ማለት ነው። እናም በዚህን ጊዜ ቤሉል ለመሲ አዶኒ ስልክ ላይ ያለውን እና እሱ ስልክ ላይ ያለውን የመኪና ታርጋ ሰጥቷታል። ምንድነው ባለችው ጊዜ ኑኑን ያሳገተቻት ሄለን ነበረች። ይሄ ሁሉ ነገር እዚሁ ሲፈጠር እኔ የት ነበርኩ? ተኝቼ ነበር። እንዴት ነው እንደዚህ ሊሆን የቻለው? እያለ ቤሉል እየተናደደ ነበር። መሲ እንደዛማ በጭራሽ ሊሆን አይችልም እያለች ነው። አይ እንደዛማ ነው የሆነው። ሁኔታውን ወደ ኋላ ተመልሼ ማጣራት ሳይኖርብኝ አይቀርም። ስለዚህ ኑኑን መጠየቅ ይኖርብኛል ብሎ ወደ ኑኑ ዘንድ ሄዷል። ኑኑን ወይዘሮ ሄለን መኝታ ቤት ይዟት ገብቶ እየጠየቃት ነበር ያኔ የተፈጠረውን በሙሉ እና ኑኑ ደግሞ ከቤሉል ጋር ስለነበረች አንድ ጥያቄ ልጠይቅሽ እፈልጋለሁ ብላት ነበር። እሺ ባለች ጊዜ ሚስቴን ብቻዋን ትቼ አልሄድም አብረን እናውራ እያለው ነበር። በዚህን ጊዜ ቤሉልና አዶኒ እንደተለመደው ተጣልተዋል። ኑኑም እባካችሁ ሰዎች አትጣሉ ተውኝ ብላለች። መሲ አዶኒን አሁን እናንተና እኔ እንውጣ እነሱ ማውራት አለባችሁ ብላ ይዛወታለች። ቤሉል የተፈጠረውን ነገር ሁሉ አንድ በአንድ እየጠየቃት ነበር። ኤልሹ በዚህ መሃል መሲን ኑኑና አዶኒ ሲያወሩ አዶኒ እንዳረሳና ሁሉንም ነገር እያስመሰለ እንደሆነ ሲያወራ ኤልሹ ሰምታለች። ኤልሹስ ይሄን ነገር ለእናቷ ተነግራት ይሆን? ምን ሊፈጠር ይችላል? ኤልሹ አሁን ላይ የእናቷ ተባባሪ ከእናቷ የባሰች ሰይጣን ሆናለች እና ሁሉንም ነገር ቤት ውስጥ እየተፈጠረ ያለው እያንዳንዱ መረጃ ለእናቷ ነው የምትናገረው። እናም እንግዲህ በዚህ ሁኔታ ላይ ሳለ ኑኑን ሁሉንም ነገር ጠይቋታል። ኑኑ ሁሉንም ነገር እኮ ረስቼዋለሁ፣ ያኮ ትናንት አልፏል፣ ወደ ኋላ መመለሱ ምን አስፈለገ ብትለም ግን ደግሞ አዶኒ ሁሉም ነገር ወደ ኋላ መመለሱም ሆነ ሁሉም ነገር እንደሚያስፈልግ ነግሯታል። ስለዚህ ሁሉንም ነገር አሁን ትነግርኛለች ብሎ በጠየቃት ጊዜ እሺ ብላ ወደ ኋላ ተመልሳ እያሰበች ነበር። ከቤት ዕቃ አምጪ ተብላ እንዴት ተላከች? ልትገዛ የሄደችውን ዕቃ ራሱ እንደማታውቀውና
ባሉ ሱቁ ይሰጥሻል ተብላ ሱቅ ራሱ በግምት እንዴት ተላከች፣ ከዛም ስትመለስ እንዴት ተያዘች፣ ከዛ ተመልሳ ደግሞ ቤት ስትመጣ HIV ተይዘሻል ፖዚቲቭ ነች ተብላ ወረቀት ማስረጃ እንዴት ተሰጣት፣ ከዛም መድኃኒቱን መጀመር አለብሽ እንዴት ተባለች። ሁሉንም ነገር ይህን ሁሉ ነገር ሲደረግ ትነግራት የነበረችው ወይዘሮ ሄለን እንደሆነች ለቤሉል ነግረዋለች። ቤሉል አሁን ነው የገባኝ ሁሉም ነገር፣ እኔ የት ነበርኩ እስከ ዛሬ ድረስ እያለ ነው። እናንተም ወስደኸኝ እስከምታስመረምርብኝ ሰዓት ድረስ ይህንን ነበር የማውቀው፣ ከዛ በኋላ ምን እንደተፈጠረ አላውቅም እያለች ነው። ኑኑ እየተፈጠረ ያለው ነገር ግራ ስላጋባት እንዴ እኔን ያገተኝ ሰው ይታወቃል እንዴ ስትላት፣ አሁን ሳይጣራ ምንም ነገር ልነግርሽ አልችልም፣ ግን ደግሞ አዎ ይታወቃል የቅርባችን ሰው ነው ብሏት ነበር። መኩ ሲመጣ አንድ ላይ ሲያወሩ ሲያገኛቸው እንዴ ሰዎች ምን እያረጋችሁ ነው ባለ ጊዜ እየተፈጠረ ያለውን ነገር ተናግራለች። ኑኑ ቤሉል እሷን ያገቷት ሰዎች የሚታወቁ ሰዎች እንደሆነ ነገረኝ ስትለው፣ መኩ ደግሞ እንዴ እነማን ናቸው ተናገሩ እያለ ነው። ቤሉል ይሄን ለኔ ተወለኝ፣ አንተ ጀግና ብትሆንም ጎበዝ ብትሆንም ግን ደግሞ ነገሮችን በችኩልነት ስለምታበላሽ ላንተ አልነግርህም፣ እባክህ እንደኔ ተወልኝ እያለ ነው። መኩ ደግሞ ካልነገራችሁ ያዙኝ ልቀቁ እያለ ነው። ወንድሜ ጎበዝ ነው ሊያግዝ ይችላል ብለዋለች ኑኑ። ቤሉል ደግሞ ምንም አይነት እገዛ እንደማይፈልግ ምክንያቱም ቸኩሎ ነገሮችን እንዳያበላሽ እንደፈራ ነግሮታል። መኩም ካልነገራችሁኝ እያለ እያፋጠጠው ነው። ቤሉልም እንግዲህ ወደ ኤልሹ ክፍል ሂዶ ኤልሹን የኑኑን ምርመራ ወረቀት ካልሰጠሽኝ ብሏት ነበር። እሷም እኔ ጋር አይደለም እናቴ ጋር ነው አልሰጥም እያለችው ነበር። ኤልሹ ቤሉልን ስታየው የድሮው ያ ወንድሟ ሳይሆን እንዴት ተቀየረ ያስታውቅ ነበር። እጅግ በጣም ያስፈራ ነበር። እና ምን ያላቀም ብላ ስትጠይቀው እኔ ዛሬ እርምጃ እንደወስድ እንዳታረጊኝ እስከ ዛሬው በቀላሉ አልፋታሽም ሲላት እንግዲህ ያንን ወረቀት አውጥታ ሰጥተዋለች ማለት ነው። ወረቀቱን አይቶ ፖሊስ ሆስፒታሉ ደውሎ አንዳንድ ነገሮችን ከጠየቀ በኋላ በኤልሹ ስልክ ለወይዘሮ ሄለን ቢደውልላትም ወይዘሮ ሄለን ልታነሳ አልቻለችም። ምክንያቱም ኤልሹ ወዲያው ደውላ ነግራት ስለነበር፣ ስለዚህ አሁንም መጥቶ በሷ ስልክ ደውላ እንድትጠይቃት እያደረገ ነው። ኤልሹ በማይሰራ ስልክ ደውላ ይሄው አይሰራም ብላ ነበር። ግን ደግሞ ቤሉልን መሸወድ አልቻለችም። ቤሉል እያስፈራት ስለነበረ በራሷ በትክክለኛው ስልክ ደውላለታለች። የቤሉልን ድምጽ መሆኑን ስታቅ ስልኩን ልዘጋው ስትል ስልኩን ከዘጋሽው ውርድ ከራሴ በራስሽ ላይ ነው መጥፎ ነገሮችን የምታመጪው። ለምጠይቅሽ ጥያቄ ትክክለኛውን መልስና ማውራት ላለብን ሁሉ ለምጠይቅሽ በስርዓት ትመልሽልኛለሽ፣ ካልሆነ ግን እኔ አንቺን አያርገኝ ብሎ ዝቶባታል። ወይዘሮ ሄለን ምን ታደርጋለች? አይንዬንስ እንዴት ትለቀቃለች? መሲስ ምን ማድረግ ትችል ይሆን? ቴዲስ የት ገባ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ